አንድ ቤት ነው እንጂ የምንኖረው እኮ ልባችን ከተፋታ ቆየ አይሰራም። አንዳንድ ሰው አንድ ቤት እየኖረ ሌላ ትዳር ለመመስረት የሚሮጥ አለ ማለት በቃ ከዛችኛዋ ጋር ያለውን ግንኙነት ሳይጨርስ ወደ ሌላ ኖ ፋይናላይዝ እየተደረገ እየተጨረሰ ያለቀ ያደቀቀ ኢቭን ሽምግልና ያላዘው ጉዳይ ያለቀለት መሆን አለበት። ያለዛ አንዳንዱ ሽምግልና ላይ ሁሉ እያለ ሪሌሽንሺፕ ይገባና ከዛ በኋላ ያ ሰው ፍቅር ይዞት ለማግባት አስቦ ምናምን እያለ ወይ ከሚስቴ ጋር ተታረኩ እኮ ከባሌ ጋር ተታረኩ አዲዮስ ልጅ ያለው ሰው ተፋቷ አይፋታም። ባይዘው ቆሰለ ሰው ላይ መታችሁ እናንተ ላይፍ ሴቨር መሆን አትችሉም። እናንተ ቴራፒስት መሆን አትችሉም። እናንተ አጋር ነው መሆን የምትችሉት። በፍቅር አጋሯ በባለቤቷ ስለተጎዳች እኔ ነኝ ማድናት ብለ ላይፍ ሴቨር አይነት ጨዋታ እንዳትጫወት። አንተም ልትታመም ይችላል። ለምን hurt people ይባላል። የተጎዱ ሰዎች በጣም ሊጎዱ ይችላሉ። ሰው ይሄ በሰው ስሜት መጫወት የሰውን ስሜት ፕሌይግራውንድ ማረግም በተለያየ ህይወት አጋጣሚ የወደዳችሁ ሰው ወይም ልታገቡ የወሰናችሁት አግብቶ ከፈታ ወይም አግብታ ከፈታች ሴት ጋር ሊሆን ይችላል። ስለዚህ ምንድነው ኤክስፔክት ማድረግ ያለባችሁ? ፍቅር ለብቻው በቂ ነው ብዬ ከሚያምኑት ሰዎች መካከል አይደለም። ምክንያቱም ብዙ ሰዎች ፍቅር ያላቸው ግን ፍቅራቸውን ወይም ትዳራቸውን በምን አይነት መንገድ ሊድ ማድረግ እንዳለባቸው መምራት እንዳለባቸው ባለማወቃቸው የተበላሸ ሪሌሽንሺፕ የፈረሰ ቤት ሲመሩ አይተናል። ስለዚህ ምንድነው በማወቅ ውስጥ ነው ብዙ ነገሮች ሊስተካከሉ የሚችሉና አንድ ያገባን ሰው ከማግባታችሁ በፊት ወይም ለማግባት ከመወሰናችሁ በፊት ማወቅ የሚገባችሁ ነገሮች አሉ። አንደኛ የሰውን ሐሳብ በጠቅላላ አታስተናግዱ። አሁን ስለፈቱ ሰዎች የሚባል ነገር አለ አይደለ? የፈታ ሰው ሁሉ የሱ ችግር ወይም በቃ ለትዳር የማይሆን ሰው ድሮስ ከፈታ አንቺንም ይፈታሻል። የፈታ ሰው እንዴት ታገባለህ እንዴ? በፍጹም መሆን የለበትም። ችግር ቢኖራት ነው እንጂ የፈታችው፣ ችግር ቢኖርበት ነው የፈታው እንዴ? ሰላማዊ ሴት ብትሆን ሰላማዊ ወንድ ቢሆን ኖሮ ይፈታ ነበር ይላሉ አንዳንድ ሰዎች። ስለዚህ እዚህም እዛም ባላችሁ ቁጥር ሐሳብ አስተያየት ለመቀበል ኮንፊውዝድ ነው የምትሆኑ። ስለዚህ ምንድነው የምላችሁ መፍታት አለ መፍታታችሁ አይደለም የአንድን ሰው ስብዕና ምናልባት አታውቁም። ስለዛ ሰው ተበድሎ ተጎርቶ ተክዶ በጣም ኃይለኛ የቤተሰብ ጣልቃ ገብነት ጫና ውስጥ ገብቶ ሊሆን ይችላል። ስለዚህ the whole story እስካልሰማችሁ ድረስ አንድ ሰው ስለተፋታ ብቻ ያ ሰው ለትዳር አይሆንም ማለት አይደለም። ስለዚህ ለመረዳት መሞከር በጣም መልካም ነገር ነው። ሁለተኛው ቁስላቸው ድኗል ወይ? የትዳሩ ቁስል ያ የተበላሸው ሪሌሽንሺፕ ቁስል ድኗል ወይ? ትዳር በተለይ በፍቺ ከተጠናቀቀ በኋላ በጣም ብዙ የሚከብዱ ህመሞች ለመዳን የሚያስቸግሩ ህመሞች ሊኖሩ ይችላሉ። ስለዚህ ያ ቁስል ድኗል ወይስ አልዳነም? እያመረቀዘ ነው? ምናልባት አንተ በመምጣት ምናልባት አንቺ በመምጣትሽ ደግሞ ትሪገር አድርገሽ ነካክተሽ ያቆሰሹ ከሆነ እሱን ላይ እንዴት ነው ማቀው ያ የበፊቱ ሪሌሽንሺፑ ወይም የነበረው ትዳር አሁንም ስቲል እያሳመመው እንደሆነ እንዴት ነው ማቀው ካላችሁ አንደኛው ቁጣ ይሄ ቶሎ ግንፍል ድሮም ወንዶች ስትባሉ ድሮም ሴቶች ስትባሉ በፊትም እንደዚህ ሆኜ ነው በፊትም እንደዛ ሆኜ አይነት ንግግር በተደጋጋሚ የምትሰማ ከሆነ መራርነት ካለ ስለ ትዳር ቢተር የሆኑ መጥፎ የሆኑ ነገሮች የምታወራ ከሆነ የሚያወራ ከሆነ ስለዛ ሰው በጣም በክፉ ሁሌ የሚያነሳ ከሆነ ስለ ትዳር አጋራቸው እሱ ሰው አይደለም። ህይወቴን እንዳመሰቃቀለው ሰራለታለሁ አይነት ወሬ በተደጋጋሚ የምሰሙ ከሆነ ሴት መሰለችሽ ሴት እኮ አይደለችም እሷ ጭራቅ ናት አይነት በተደጋጋሚ ወይም ደግሞ ከዚህ በተቃራኒ ስለዛ ሰው ኦብሰሲቭሊ ባለማወቅም ሆነ በማወቅ ጥሩ ነገሩን ብቻ ያንሳው ብታይ እንደዚህ የልጄም አባት እንደዚህ የልጄም እናት እንደዚህ ከሆነ እዚህ ጋር ያልቆመ ፍላጎት ያልቆመ ፊሊንግ አለ ማለት ነው። ሪዞልቭ ያላረገ እሱ ደግሞ ነገ አንተን መጉዳቱ አይቀርም። እሱ ደግሞ ነገ አንቺ ላይ ተጽዕኖአል። ስለዚህ ህመሙ ድኗል ወይ? ህመሙ እንደዳነ የምታውቁት ማረኒ ምንም አይመስለኝም ሰው በሄድ ሰው ይተካል አይነት ንግግር ሳይሆን የምር ኃላፊነት ወስዶ አክቹዋል ሀፕን ያደረገውን ህመሙን አክሴፕት አድርጎ ግን በህመሙ ላይ ለመስራት ቁርጠኛ የሆነ ሰው ነው የሚያስፈልገው። ከባድ ነው ስሜቱማ
ቀላል አይደለም ለማውጣት ስቲል እየሰራው ነው ብሎ አክኖሌጅ የሚያደርግ እውቅና የሚሰጠው ለሆነው ነገር ሙሉ በሙሉ ኢግኖር ማድረግ as if nothing happened ምንም አልተፈጠረም ደሞ ለሴት ደሞ ለወንድ አይነት ንግግር ይቺ ከፔን ከመም የምትነሳ ናት ይቺ ያልዳነ ነገር እንዳለ ጠቋሚ ናት ነገር ግን የእውነት ከዛ ከትናንትናው ነገራቸው የወጡ ሰዎች አክሴፕት ያደርጋሉ የተፈጠረውን ህመም አክሴፕት አድርገው ህመሙ ላይ ለመስራት እየሞከሩ እንደሆነ ታያላችሁ ፐርፌክት ይሆናሉ አይደለም በተለይ ደግሞ ከተፋቱ ቅርብ ጊዜ ሆናቸው የ2 ዓመት 3 ዓመት ከዛ በታች የሆነ ሰው ቀላል አይደለም አብሮ የኖሩትን ሰው ለማውጣት ግን ስቲል ሂደት እንደሚጠይቅ ግን እነሱም ያምናሉ ይሄንን አረጋግጡ ያለበለዚያ በቆሰለ ሰው ላይ መታችሁ እናንተ ላይፍ ሴቨር መሆን አትችሉም እናንተ ቴራፒስት መሆን አትችሉም እናንተ አጋር ነው መሆን የምትችሉት በፍቅር አጋሯ በባለቤቷ ስለተጎዳች እኔ ነኝ ማድናት ብለ ላይፍ ሴቨር አይነት ጨዋታ እንዳትጫወት አንተም ልትታመም ይችላል ለምን hurt people ይባላል የተጎዱ ሰዎች በጣም ሊጎዱ ይችላሉ ሰው ስለዚህ አንተ መሆን የምትችለው ባል ነው አንቺ መሆን የምትችው ሚስት ነው እንጂ እንደ ቴራፒስት አክት ማድረግ የለባችሁ ቴራፒስቷ ልትሆን የምትችለው ቴራፒስት ከሆነሽ ወይም ካውንስለር ከሆነ እንጂ you're not responsible የሰውን ህመም ለማዳን ጥሩ ፍቅር ስትሰጡ በፕሮሰስ of course እነዛ ሰዎች እየዳኑ ይመጣሉ እናንተ እንደ አቅም ሆናችሁላቸው ጉልበት ሆናችሁላቸው ቁስላቸው ላይ በጣም ፈውስ እየሆነ ሊመጣ ይችላል ከዛ ውጪ ግን እናንተ እንደ ግዴታ አዘመስት አድርጋችሁ የምትታገሉ ከሆነ እነሱን ከማሻል ይልቅ እናንተ ታማችሁ ቁጭ ነው የምትሉት ሂል ማድረግ እውነታውን ተቀብሎ አስተካክሎ ለመኖር መሞከር እንጂ አብሶሉት ፐርፌክት ነኝ nothing happened ምንም አልተፈጠረም አይነት ክደት አይደለም በውሸት የሚገነባ ትዳር ይፈርሳል በውሸት ጠንካራ ነኝ አይነት ምንም ውስጣችሁ ሌላ የምታወሩት ሌላ አይነት የማስመሰል ጉዳይ ውስጥ ከገባችሁ ነው ስለዚህ ምን አይነት ሰው ነው ያ ሰው የሚለውን በደንብ አጣሩ እየሞከረ ነው ወይ ለማስተካከል ሙቭ ኦን አድርጓል ወይ ትናንትናውን እዛ ላይ አስቀምጦ አሁን ወደ አዲስ ምዕራፍ ለመግባት እየተውተረተረ ነው ወይ የሚለው እርግጠኛ ነው ልጆች ይኖራሉ ደግሞ ምናልባት ልጆች ካሉ ታቃላችሁ ልጆች ካሉ ልጅ always priority ነው ይሄ ማለት ምንድነው ልጆች ከናንተ ይበልጣሉ የሚለው አይነት ድምዳሜ ውስጥ እየገባው አይደለም ግን ልጅ አንደኛ ትኩረት ይፈልጋል ጥንቃቄ ይፈልጋል physically emotionally socially psychologically በሁሉ ረገድ ገና እያደገ ያለ ሰው ነው እኛም እያደግን ነው of course እነሱ ደግሞ ገና ዴሊኬት ናቸው ጋይድ መደረግ መመራት ይፈልጋሉ ስለዚህ አንዲት አግብታ የፈታች ወይም አንድ አግብቶ የፈታ ሰው በተለይም ሴቶች ሲሆኑ ካንተ ይልቅ ልጇ ላይ ፎከስ የማድረግ ነገር አለ ስለዚህ ይሄንን እንወቅ እንደውም ወንዶች ሞር ኦፍ አዲስ ሪሌሽንሺፕ ውስጥ ሲጀምሩ ሞር ልጅ ብዙ ጊዜ ከናት ጋር ስለሚሆን እንደዚህ አይነት ነገር ላይ መጣ ይችላል ግን ስቲል ካንቺ ጋር ሆኖ ልጅ ብትደውልለት ልጅ የሆነ ነገር ሆነች ቢባል ትቶሽ ላጥብሎ መጣው ልጅ ጋር ሊል ይችላል ይሄ ኖርማል ነው በርግጥም ልጆች ፕራዮሪታይዝ መደረግ አለባቸው ይሄ ማለት ከፍቅር አጋሮቻችን ከትዳር አጋሮቻችን አስበልጠን ቁጭ እንላለን ሳይሆን እንዳልኩት በጣም ዴሊኬት ናቸው መስመር ማስያዝ አለብን በሁሉ ረገድ ስለዚህ እነሱ መጀመሪያ ቅድሚያ መሰጠት ያለበት ለነሱ so are you ready ለእንደዚህ አይነት ሪሌሽንሺፕ ዝግጁ ነው ወይ ልጇን ስትንከባከብ አትቀናም ልጇ ጋር እየበረረች ስትሄድ የሆነ ነገር ሲሆን ለሱ ቅድሚያ ስትሰጥ አትቀናም አንቺስ እንዴት ነው ምክንያቱም ልጅ ካለ በቃ ይሄንን ዳይናሚክስ የሪሌሽንሺፕ ቅርጽ ወቁት ከልጅየው አባት ጋር ያለ ደግሞ ግንኙነት ይኖራል እሱ ጋር እንዴት ነው ያንተ ስሜት እየቀና ምን ይሰራል ከሱ ጋር ምን አስወራሽ ምናምን ማለት አችልም የልጁ አባት ነው ልጅ ያለው ሰው ተፋቷ አይፋታም አይዘው ይሄን ስላችሁ በገንዘብ ይገናኛሉ በልጅ ጉዳይ ይገናኛሉ በትምህርት ቤት ጉዳይ ይገናኛሉ በብዙ ጉዳይ ይገናኛሉ ትዳር ነው የነበራችሁ ዝም ብሎ ተቆርጦ የሚጣል አይደለም አንተ በዚህ መሃል
ሌፍት አውት የተደረክ ወይም የተተውክ አይነት ስሜት አንቺም ሴትም ልትሆን ይችላል እንደዚህ አይነት ስሜት የሚሰማሽ ከሆነ ራስሽን መጀመሪያ ፈትሽ ሬዲ ነኝ ወይ ይሄንን ሃንድል ለማድረግ ምክንያቱም ብዙ ሰዎች ሃንድል አድርገው ጭራሽ እንደውም ይሄ በደንብ የተዋሃደ ቤተሰብ ፈጥረው ከዛም ከዚህም ካለው ጋር በሰላም እንደውም ልጄ ማለት ነው ልጄ ናት እያሉ ሲያስተዋውቁ በቲቪ በምንም አይተናል ኖ ይሄንን ነገር ግን እኔ አልፈልገውም እኔ ቀናተኛ ነኝ እንዴ እኔ ያለው የልጁ አባት ጋር ስትሄድ ወይም በሆነ ምክንያት ሲገናኙ ሳይ በጣም ነው የሚደብረኝ ምትል ከሆነ ይቀርብ ይሻላል አይ ይሄ ምንም ማለት አይደለም ልጅ ነው ሶ በዚህ አጋጣሚ ስለሚገናኙ ምንም ሌላ ነገር አላቸው ማለት አይደለም ሃንድል ማድረግ ይችላልው እኮ ያጋጥማል በኔም ቢሆን ይሄንን ነው የምፈልገው ምትል ከሆነ go for it ሌላው እውነታ ደግሞ እንደዚህ አይነት ሰዎች በጣም የበሰሉና የተረጋጉ ሰዎች ሊሆኑ የሚችሉ ናቸው ምክንያቱም ትዳር በራሱ ትልቅ ትምህርት ቤት ነው ሌሰን ነው ያስተምራል ከውርቀታቸው ተምረዋል ከህመማቸው ተምረዋል ስለዚህ በጣም የተረጋጉ የበሰሉ እና ነገሮችን በስክነት የሚመለከቱ ሰዎች ሊሆኑ እንደሚችሉ ይሄም አንድ ኳሊቲ ነው ይሄ ማለት ሁሉም እንደዛ ናቸው ማለት አይደለም ትዳራቸውን ፈተው ምንም የማይማሩም ሰዎች ሊኖሩ ይችላሉ ግን most of the time የፈቱ ሰዎች በራሱ ሜሬጅ የሰጣቸው ሌሰን ስላለ በብስለት ደረጃ በጣም የተሻሉ ሊሆኑ ይችላሉ እውነታውን ነው እንግዲህ እንደወረደ መናግራችሁ ሌላው መጠንቀቅ ያለብን ግን የፈቱ ሰዎች ወይም ደግሞ የፈታ አንድን ሰው ለማግባት ስትሞክሪ ወይም ለማግባት ስትሞክር ራሳቸው እንደንጹህ አድርገው ለዛፍቺ ምንም አይነት ሮል እንደሌላቸው አድርገው የሚያሳዩ ያንን ሰው 100% ሰይጣን እነሱ ደግሞ 100% ንጹህ አድርገው የሚያሳዩም ከሆነ ይሄንንም ተጠራጠሩ ሰው ኦፍ ኮርስ የተበደለው እሱ ሊሆን ይችላል የተበደለችው እሷ ልትሆን ይችላልች ያ ማለት ግን ሙሉ በሙሉ ምንም እኔ ጥፋት የለብኝም እሱ በጣም በቃ እንደዚህ አይነት አውሬ የሆነ ሰው ነው አይነት የሚያወሩ ከሆነ ግን ምናልባት ነገ ላንተም እንደዛ ነው ላንቺም እንደዛ ሊሆን ይችላል ስለዚህ ነገሮችን በሚዛናዊነት ሊያዩ የሚችሉ ፐርስፔክቲቫቸው ምክንያቱም ለመሰላቸው አንዳንድ ሰዎች የራሳቸው ጥፋትም ሊሆን ይችላል ሊሸሽጉ የሚችሉ ስለዚህ እዛ ጋር የጠፋው ጥፋት አሁንም በአንተ ትዳር ሊደገም ይችላል እሱም መጠንቀቅ አለብን ሶ ኃላፊነት የሚወስዱ ምንም እንኳን ጥፋቱ ከሌላኛው ወገን እንኳን የሆነ ቢሆንም እነሱን 100% እንደ ንጹህ ማያቀሩ የራሳቸውን እንኳን ችግር ለመናገር የማይፈሩ ከሆነ በጣም ቆንጆ ነው ከዛ ውጪ ግን በየጊዜው የሚገለጥ አዳዲስ እውነት እየመጣ በየጊዜው የማታውቀው ነገር በየጊዜው ጭራሽ ያልሰማሹ ነገር ይሄንን እንዴት አልነገርከኝ አይ እኔ እኮ ያው ይደብርሻል ብዬ ነው ይሄንን እንዴት አልነገርሽኝ እኔ እንጃ ትናደድብኛለህ ብዬ ነው በጣም ፕሮሚነንት የሆነ በትዳር ውሳኔያችሁ ላይ ሐሳብ ሊያስቀይር የሚችል ሐሳብ ሆኖ እየደበቁ በየጊዜው እየማዘዙ የሚያወጡም ከሆነ ተጠንቀቁ ካገባችሁ በኋላ ደግሞ ሌላ ምን ሊመጣ ነው ግልጽነት መኖር አለበት ኃላፊነት መውሰድም መኖር አለበት የትናንትናው ነገር በግልጽ ተነጋግራችሁ የምትቀበሉት ሆኖ መሆን አለበት በህግ ጉዳይ ሌግሊ ያለቀለት ትዳር መሆኑን አረጋግጡ ብዙ ሰዎች ተለያይቷል ሴፓሬት አድርገዋል ግን ዲቮርሳቸውን ኮምፕሊት ሳያደርጉ ሌላ ትዳር ለመመስረት ይሞክራሉ በመሃል እናንተ ልትስተባበሩ ትችላላችሁ ስለዚህ ሌጋሊ ፋይናላይዝ የተደረገ ነው ወይ ያለቀ ትዳር ነው ወይ ብዙ ኮምፕሊኬሽኖች ሳይመጣባችሁ በፊት መጀመሪያ እርግጠኛ ሁኑ አንዳንድ ሰው ተለያይተናል የሚለው ተለያይቶ የተለያየ ቦታ ስለሚኖር ኖ ያለበለዚያ ለመሰላችሁ ልጅ ቢመጣ በመሃል ከናንተ ነገሮች ኦቨር ኮምፕሊኬትድ ይሆኑ ነው የሚመጡት ስለዚህ ዲቮርስ ፋይናል ፔፐሩ ያ ሰው ለመፍታቱ ማረጋገጫ ተሰጥቶታል ወይ ያላለቀለት ከሆነ ትዳራችሁ እባካችሁ ምንም አይነት ግንኙነት አትጀምሩ ያልጨርሳችሁ ፋይናላይዝ ያላረጋችሁ ሰዎች የሰውንም ህይወት አታበላሹ በዚህ አጋጣሚ መናገር የምፈልገው ብዙ ስቶሪዎች ስለማቀ ሶ ፊውቸራችሁን ተነጋገሩና
the same page ላይ እንደሆናችሁ እስኪ ተነጋገሩ። ልጆች አስተዳደግ አንተና ከሷ ልጅ ሲመጣ ከበፊቶቹ ልጆች ጋር እንዴት ነው የሚያርኩት? አንድ የገንዘብ ጉዳይ ጆይንት አካውንት ነው አንድ ላይ ነው የባንክ አካውንታችን ወይ ሴፓሬትሊ ነው? ምክንያቱም ምናልባት ልጆቹ ራሱ ከዛኛው ቤተሰብ የሚቀመጥላቸው ገንዘብ ሊኖር ይችላል። ሶ ካንተ ጋር ላይ ነካካ ይችላል። በምን አይነት መንገድ ነው ገንዘባችንን ሃንድል የምናደርገው? ልጆቹን እንዴት ነው የምንጠይቀው? እኛ ቤት ነው ወይ የሚኖሩት? እዛ ነው ወይ የሚኖሩት? እኔ በምን አይነት መንገድ ነው ራሴን ለነሱ ፕሬዘንት ማድረገው? ስቴፕ ዳድ ልትሆን ነው። አሁን እንጀራ አባት የሚባለው ሊኮን ነው። አንድ ቤት ባትኖሩም ራሱ ያው ስቴፕ ዳድ ነው። አንቺም እንደዛ። ስለዚህ ይሄንን በግልጽ ተነጋገሩ እንጂ ኮምፕሊትሊ ለምሳሌ ልጅ እያለ just for the sake of አንቺ ያንን ሰው ስለፈለግሽው ብቻ ኦን እንደምታረጊው አይነት እንደ ፕሮፐርቲ የግሌ ነው ማለት አልችልም። ልጅ ካለው ልጆቹ ይፈልጉታል። ልጅ ካላት ልጆቿ ይፈልጓታል ወይም አንድም ይሁን ብቻ ትፈልጋለች። ነው አይመለከተኝም እዛ ደብቆ ምናምን የሚባል ነገር ልክ አይደለም። ልጅ ያድጋል። ተደብቆ ያደገ ልጅ ደግሞ ማይ ጋድ እንዴት ለቤተሰቦቹ ያለው ጥላቻ መቼም ብዙ ሰምታችኋል። ስለዚህ አክሴፕት ተደርጎ ብሌንድ ያደረገ ፋሚሊ አንድ ላይ የተደበላለቀ ማለት አንድ ላይ የተዋሃደ ፋሚሊ መሆን ይችላል። አንተም ከሷ ጋር ከዛ እሷ ደግሞ የበፊት ልጇን ወይም ያንተ ልጅ ሊሆን ይችላል። አሮ ነው እንዴት በጋራ በደስታ ምንም አይነት ቢፍ ምንም አይነት ጸብ ውጥረት ሳይመጣ እንዴት ነው የምንቀጥለው? የበፊት ባለቤትሽ ምን አይነት ሲቹዌሽን ላይ ነው? አደጋ ሊያደርስ የሚችል ሰው ነው ወይ? ነግረሽዋል ወይ? ስለዚህ ጉዳይ ልጅም ማወቅ አለበት፣ መተዋወቅ አለባችሁ። እሱንም ማወቅ አለብን ልጁ ላይ ያለ። ምክንያቱም ልጁ ካልወደደ ባይዘው እሷም ልትገፋ ትችላለች። ኦብቪየስሊ ብዙ እናት ልጇን የሚወድላትን አባት ነው የምትፈልገው። ካልሆነ በጣም ብዙ ጥረት ይጠበቅባል በልጁ ተወደ እሱን ኢምፕረስ አድርገን እናትም ልቧ አርፎ እንድታገባ ቫይስ ቨርሳ። እዚህ እነኚህን ነገሮች ከፋይናንስ አንጻር ከቤተሰብ ስትራክቸር አንጻር ያለቀለት ነው ወይ አንጻር ከትራውማም ከህመምም ያልዳንም ነገር አንጻር ከብዙ ፐርስፔክቲቭ እሱን አይታችሁ ከኢሎስ ከቤተሰብ አክሴፕታንስ ከልጆች ጉዳይ አንጻር እነኚህን ዳይሜንሽኖች አይታችሁ ብትወስኑ መልካም ይመስለኛል። ሀሳብ አስተያየት ተቀበላለሁ። የምክር አገልግሎት ማግኘት የምትፈልጉ ዋትስአፕ ወር ቴሌግራም ላይ ሀሳባችሁን አስቀምጡልኝ። ስለ አገልግሎቱ አጠቃላይ የክፍያም ሆነ ሌሎች ጉዳዮችን የተመለከቱ መረጃ ይደርሳችኋል።